በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የብፁዕ አቡነ በርናባስ ሀገረ ስብከት በዓለም አደባባይ አድናቆት ተቸረው። ብፁዕ አቡነ በርናባስ በሰሜን አሜሪካ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያለፉት 39 ዓመታት በክርስቶስ ወንጌል ብርሃንነት ያቀኗት ሀገረ ስብከታቸው በዓለም አደባባይ አድናቆት ተችሮታል። የአደባባይ በዓል የሆነውን የጥምቀትን በዓል ከኢየሩሳሌም በስተቀር ከሀገር ውጭ ለመጀመሪያ ጊዜ የዛሬ 30 ዓመት ዳስ ጥላ ታቦቷን አጅባ በታላቅ ድምቀት በአደባባይ ማክበር የጀመረችው በሎስ አንጀለስ ከተማ የምትገኘው የሎስ አንጀለስ ድንግል ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የብፁዕ አቡነ በርናባስ መንበረ ጵጵስና በሆነች ርዕሰ አድባራት አነሳሽነት የተጀመረው ይህ በዓል አከባበር በየዓመቱ እያደገ እየሰፋ መጥቶ አሁን ሀገረ ስብከታቸው ውስጥ ያሉ አድባራትንም የሚያጠቃልል ሆኗል። በብልህ የአመራር ስልታቸውና የተለያዩ አስተሳሰቦች ይዘው የሚቀርቡ አካላትን አስማምተው በዓሉ ምዕመናን የሚያተርፉበት፣ ቃለ እግዚአብሔር የሚንቆረቆርበት፣ ውዳሴው ስብሐቱ በሊቃውንቱ የሚወርድበት በዓል እንዲሆንና ለሚቀጥለው ትውልድ ቀጣይነቱም የተረጋገጠ እንዲሆን ብፁዕነታቸው እጅጉን ደክመዋል። የእሳቸው ሐዋርያዊ አገልግሎት ዓለም አቀፍ በመሆኑ የሎስ አንጀለሱ በዓል ለሌሎችም አራያ ሆኖ በተለያዩ ከተሞችም ታቦታት ከመንበረ ክብራቸው ወርደው ለጥምቀተ ባህርነት በተዘጋጀ ስፍራ አርፈው በዓሉ መከበሩ የድካማቸው ፍሬና ውጤት ነው። የቀድሞ አባ ወልደ ትንሣኤ አያልነህ የአሁኑ ብፁዕ አቡነ በርናባስ ርዕሰ ደብራቸው በሆነችው በደብረ ጽዮን ድንግል ማርያምና በሎስ አንጀለስ አካባቢ የዘሩት የወንጌል ፍሬ አድጎ እንደዚህ ፍሬያማ ለመሆኑ ብዙዎች በቅርብም በሩቅም ያሉ ምስክሮች ናቸው። እንደ ወትሮ በታላቅ ድምቀት የተከበረውን የዘንድሮውን የሎስ አንጀለስ ከተማ የጥምቀት በዓል ልዩ የሚያደርገው የኢትዮጵያውያን ወዳጅ የሆኑት የከተማዋ ከንቲባ ክብርት ኬረን ባስ የከተማዋን ሹማምንት አስከትለው በበዓሉ ተገኝተው የጥምቀት በዓል ለከተማዋ ያመጣውን በረከት በአድናቆት የገለጹበት ንግግር ነው። ከንቲባዋ በባህላዊ፣ በማህበራዊ፣ በኢኮኖሚና በፖለቲካ ዘርፍ ኢትዮጵያውያን ለሎስ አንጀለስ ከተማ ያደረጉት አስተዋጽኦም የላቀ በመሆኑ የሚሰማቸውን ደስታ ገልጸዋል። ባለፉት ዓመታትም ከከንቲባዋ ቢሮም ሆነ ከአሜሪካ ሕግ መወሰኛ ምክር ቤት የመጡና ለሕዝባችን ያላቸውን ክብር የገለጹ ነበሩ። ሆኖም ግን ይህ የአደባባይ በዓል ለ30 ዓመታት ያለምንም ኮሽታ በድምቀት ሲከበር መቆየቱና መንፈሳዊነቱ ለከተማዋ ያመጣውን በረከት እንደ ክብርት ከንቲባ ኬረን ባስ ዕውቅና የሰጠ አልነበረም። ይህንን በተመለከተ ከንቲባዋ ብፁዕነታቸው ለሚመሩት የደቡብ ካሊፎርኒያ ሀገረ ስብከት አድናቆታቸውንና ዕውቅናቸውን በአደባባይ ገልጸዋል። ቀኝ ዘመም በሆኑ የአሜሪካን አክራሪ ፖለቲከኞች በአሁኑ ዘመን ስደተኞችን የመግፋት ልምምዶች ባየሉበት መጡብን፣ ባህላችንን ሊበርዙ ነው፣ ስራችንን ወሰዱብን የሚለው ዘመቻ በተስፋፋበት ወቅት እንኳን መጣችሁልን፣ ባህላችንን አዳበራችሁልን የሚል ድምፅ ከመሪዎች መስማት እንዴት አያስደስትም? ይሄ የደቡብ ካሊፎርኒያ ሀገረ ስብከት ሐዋርያዊ ተልእኮውን በሚገባ እየተወጣ መሆኑን ያሳያል። ለበዓሉ መሳካት የደከሙ ብዙዎች ካህናት፣ ዲያቆናት፣ መዘምራን፣ የየደብራቱ ሰበካ ጉባኤ አባላትና ምዕመናን በሙሉ በአንድ ዓላማ ጸንተው የአገልግሎት ምስጢሩ መታዘዝ መሆኑን በመግለጻቸው ዛሬም አርአያነታቸውን እያሳዩን ነው። ብፁዕነቶ እንኳን ደስ ያሎት፣ ቡራኪዎ ይድረሰን። ይትባረክ አምላከ አበዊነ። ከዚህ ቀጥሎ በዕለቱ የነበረውን መርሃ ግብር እንዲሁም የክብርት ከንቲባ ኬረን ባስ ንግግርን እንድትከታተሉ በአክብሮት እንጋብዛለን። ለዚህ የተቀደሰ በዓል ያደረሰን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳን በረከት በሁላችን ላይ ይደር። ብፁዕ አባታችን አቡነ በርናባስ የደቡብ ካሊፎርኒያና አላስካ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ክቡር መላከ ሰላም ቆሞስ አባ ሀብተ ማርያም የሀገረ ስብከቱ ስራ አስኪያጅና የደብረ ሳይል ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ ሁላችሁም አባቶች እንደየማዕረጋችሁ ምዕመናን ሁላችሁ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ለጥምቀት የሚሆን ይሄ ነው እጃችሁ። ይሄኛው በዓላችን 30ኛው እንግዲህ በውጭ ዓለም መጥምቀት መከበር ከተጀመረ እንግዲህ ያለን መረጃ የሚያሳየው 30ኛ ዓመታችን ነው።
ለ30ኛ ዓመት ያደረሰን አምላክ ክብርና ምስጋና ለእርሱ ይሁን። ያለማቋረጥ እግዚአብሔርን አመስግኑ። ዛሬ ጠቦናል፣ ወደፊትም እንዲጠበን አምላካችን ቅዱስ ፈቃድ ይሁንልን። እንዲጠበን የአምላካችን ቅዱስ ፈቃድ ይሁንልን። ይሄው እንኳን ብዙ ሌሎችን ማዘጋጅተናል። አሁን ጊዜያችንን አናባክንም። አጠር ለማድረግ በመካከላችን እንግዲህ የዚህ ሜየር ኬረን ባስ በመካከላችን አሉ። ሌሎችም የሜየር ኦፊስ ባለስልጣኖች አሉ። በደንብ አድርገን በከፍተኛ ደረጃ ከውጭ ጀምሮ ተቀብለናቸዋልና ስለዚህ እግዚአብሔር አምላካችን በዓላችን በጣም የደመቀ ነው። ክብርና ምስጋና ለእርሱ ይሁን። Mayor Karen Bass, please come to the stage. Good afternoon, everyone. It is my pleasure to be here, and as was said, I feel like I'm at home. I missed Tim Cat last year because of the fires, but I have celebrated with you many, many times. And I think about my travels to Africa. I've been to Ethiopia more times than I can remember. And so I miss being there, and I know I will be able to return one day. So even though it might be a while, what I said to my Ethiopian friends when I became mayor is that now my job is to lift up the Africans who were in Los Angeles. We had Africa Day at the mayor's residence, and I promise you we'll have Africa Day every year, and anything that I can do to lift up the Ethiopian community so that people understand the contribution of Ethiopian Americans to our city. And as we go through tough times, where we don't know what's happening with immigration, understand that I will always stand with you. And if there are attacks on the community, or raids or deportations, I need you to tell me and let me know. We know and understand tough times in the country of Ethiopia, tough times here. But we have our Lord, we have our leaders, we have our bishop, and we know that standing together, we will get through it no matter what it is. Jacqueline, could you please hand me the certificate that I can present to the bishop? So I think this is my first time. I've presented certificates before on behalf of the U.S. Congress and the California State Assembly, but this on behalf of the city of Los Angeles, a certificate of recognition. Thank you. God bless and thank you, Karen Bass, on behalf of the Ethiopian Apostolic Church.